ፈጣሪ ሸክሙን ተሻረግ ማለት ነው። ተሸካሚ ነው ወርክ አድርጎ ነው። አንዳንድ ነገሮች ከሩቅ ሲታዩ የሚለመዱ አይመስሉም፣ ግን መጥፎ ነገሮች ሁላ ሳይቀሩ ይባነናል። መች እንደሆነ አታረፈው። የሆነ ቀን ግን አለ ምክንያት ወደ ላይ ተመላለሳል። በቃ ላይፋችን እንደዚህ ናት። ሐረግዬ ልጅ አበባይ አንቺ ነሽ? ማይ አቤት፣ ሐረግ ነኝ። አደንግጬ ማይ። ወይኔ ልጄ፣ ቆይ ምን ሆነሽብኝ ነው? ምን ሆነሽ ነው ድምፅሽ? በቃ ላውራሽ የምችለው በዚህ መልኩ ብቻ ነው። እንደ ልቤ መንቀሳቀስ አልችልም። ክፉ ቀን አሳስበኝ፣ ይቅርበኝ እናቴ። ብቻዬን እንድሞት ጨከንሽብኝ አለ ዶክተር አላረለ እንደማይቶሽ እርግጠኛ ነኝ። አንቺ የማህፀኔ ቁራጭ ሆነሽ ተውሽኝ አይደለም? ደከመኝ፣ መቋቋም አልቻልኩም እና መፈርጠጡ ነው ቀላል? ጣሪ ቀባሪ የሌላትን እናት ትቶ መሄዱ ነው መፍትሄው? ይቅርበኝ እኔ እናት እኮ ነኝ። እኛ አልችልም። ምን እና ልትሰናብችኝ ነው የደወልሽው? ሁሌም በልቤ ያዝሽ መቃብር ወርዳለሁ። አይሆንም፣ አይሆንም የኔ ልጅ፣ ደግመሽ ራስሽን ልትጎጂ ነው። እማ አልገባልሻለሁ፣ ራሴን አላጠፋም። ምን አለበት እግዚአብሔር ጸሎታችንን ሰምቶ መልስ እስኪሰጠን ድረስ ብንታገዝ። ለዓመታት ጠበቅነው እኮ። በቃ መልሶ አልመጣም። በጸለይንበት ቦታ ባንገኝ፣ ምሕረቱን ለመቀበል ዝግጁ ባንሆን ነው። በቃ ማይ ችግር ውስጥ እንዳልገባ ደህንነትሽ ቢያሳስበኝ የደወልኩት። በቃ እወድሻለሽ እኮ እዛ ሆነሽ ፍቅርና ምቾትን ነጥቄ ራሴን እየቀጣሁ ነው። ምን ዋጋ አለው? በቃማ ማድረግ የሚችለኝ ብቻ ነው። ወደ ቤት አልመለስም እማ። አዎ ሸሽ የማልችለው እውነት ነው፣ ግን በቃ ልንቀበለው ይገባል። ጨካኝ ነሽ፣ ጨካኝ ነሽ። አዎ ጨካኝ ነኝ። ልጅ አይደለሽም እማ። እባክሽን ይቅርበኝ። ዘመድ አልባ አይዞሽ ባይ የሌላትን እናት የምትጥል ልጅ የለችም። መቼም ራስሽን እናት አለኝ ብለሽ እንዳታሽ አቂ። እኔ ግን ሁሌ እወድሻለሽ። እኔም እኮ እወድሻለሁ የኔ አበባ፣ እወድሻለሁ። ብዙ የደከምሽ ይመስለኛል። እኔ እያንዳንዱ ቀን የምር ስለምኖር ሞት አያስፈራኝ። ጥፍሮቹ አሽሎ ጥርሱን አጥጦ አይኑ ደም ለብሶ ቀስ በቀስ ሲጠጋው ሞት ማይረማን አለ። ሐረግ አንድም ቀን ነፍሰ ገዳይ ትሆኛለሽ ብዬ አስቤ አላውቅም። ስከዳስ አደራዬ ሲበላ ኪዳኔ ሲሰበርስ እምነቴ ፈርሶ ቃል ባልጫት ሲሆንስ? ተረጋግተሽ አውሪኝ ሐረግ። ሐረግ ለምን እንደ ትላልቅ ሰዎች የተፈጠረውን ነገር ተነጋግረን አንፈታም? ብዙ ጊዜ ሰማሁ፣ ግን ከቅቤ ለሰለሰው ምላስ ሸወደኝ። አስመሳይነት በቁሜ ቀበረኝ። ሐረግ ምን እያወራሽ እንደሆነ ምንም እየገባኝ አይደለም። የጣልኩብህን አደራዬን አሽቀንጥረህ እናቴን እንዳሮጌ ዕቃ የትም ብለሃታል። እሱን ያልገባህ እኔ ይህን ማዘር ላይ አላደረኩም። ዛሬም እንዳምትፈልጋለ እንዳትሆኛስ? እኔ እንድታምኝ ብዬ ምንም ነገር አላደረኩም። የፈለግሽውን ነገር ማድረግ ትችላለሽ። የዚህ ሽጉጥ ቃላ ተመልከት። ሞት ነው የሚተፋው። አታስፈራሪኝ ሐረግ። 9 ወር ከ5 ቀን በሆዳቸው ተሸክመው ወገባቸው ጎብጦ አልበላም አልጠጣም ብለው ከሰው ተራ ወጥተው ያሳደጉሽን እናትሽን ጥለሽ ሄድሽው አንቺ ነሽ። እኔ ተንከባክቤ እንደ ልጅ በጠበቅኳቸው የሚገባኝ ሞት ከሆነ አምረሽ ይቶታል። ተኩሽ እበቀልሃለሁ። ሐረግ መፍትሄ ብላ የወሰደችው እንግዲህ ራስን መቅጣት ብላ በጎዳና ላይ ኑሮዋን አድርጋለች። እንዲሁም ሊዲያ ደግሞ ኪራን የሐረግን ወንድም ሐረግን ግደላት፣ ጠቀም ያለ የፈለከውን የጠየከኝን አረግልሃለሁ፣ ሐረግን ግደላት ብለዋለች። ሐረግን ግደላት ስትለው ቢደነግጥም ግን ትንሽ ቆይቶ ካሰበ በኋላ ከተስማማሽ ሐረግ ያለችበትን አውቄያለሁ ብሏታል። እህቱን ሊገል ግን አይደለም። ሰላም ሰላም፣ ውድና የተወደዳችሁ ከመንጊያ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበል እያለን ዛሬም በአዲስ መተናል። ሚስጥር ተከታታይ ድራማ ክፍል 13 ደርሷል። በዛሬው ደግሞ እንግዲህ ሐረግን እንዲገላት ለኪራ ትዕዛዝ የተሰጠበትና ሐረግ ደግሞ መፍትሄ ብላ ለራስ መቅጣት የወሰነችው የጎዳና ኑሮን በተመለከተ አንድ እንላችኋለን። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሙሉ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልን። ሐረግ እንግዲህ በጎዳና ተኝታ ሳለ ያው
ጎዳና ላይ ያለ አንድ ወንድም መጥቶ ተነስ በት እንበል ወይም ደግሞ ጋንጃ ልስጥ ብርዱን እንድትረሳው እንዴት ዝም አይገፋም ብሎ የጎዳና ላይ ህይወት ከባድ እንደሆነና ወደውም እንደማይኖሩ ተናግሯል። እሷም ደግሞ አይ አልፈልግም እንዲሁ ተመችቶኛል ብላለች። እንዴት ዝም አይሆንም እንደዚህ የሚሆን ነገር የለም ወይም ብርዱ ለመርሳት ጋንጃ ልስጥ እንዴ ሲል አይ አስፈልግም ምንም ነገር አልፈልግም ብላ ቁርጥምጥም ብላ ተኝታለች። እናም እንግዲህ ከብዙ ጥያቄ በኋላ ጥሏት ቢሄድም ሌሊት ላይ በህልሟ እናቷን ዶክተርና ሊዲያ አስወጥተው ሲጥሏት ስላየች ለእናቷ ደውላለች። እናቷ ጋር ስትደውልም ወይዘሮ ሻረግ ስልኩን ሲያነሱት የልጃቸው ድምጽ ነበር። ልጄ ሀረግዬ ልጅ አበባይ ብለው ስልኩን አንስተው እቅፍ አደረጉት። እሷም እማዬ እናቴ ስትልም እንዴ ሀረግዬ ደህና ነሽ አለሽ የቱ ነሽ ነው ልመጭልኝ ነይልኝ ምናምን ሲሉም እንደማትመለስና ምርጫዋ ይሄ እንደሆነ ነገሮችን እንደደከማት መጋፈጥ እንደከበዳት ደክሞኛል ብላለች። እና አሁንም በራሷ ላይ እርምጃ ልትወስድ እንደሆነም ሲጠይቋት አይ እንደዛ አላረግም፣ በፍጹም እንደዛ አላረግም፣ ግን ራሴን ከምቸቱ ዓለም አምጥቼ በእንደዚህ ህይወት እየቀጣሁት ነው ብላለች። እንደዛማ አይሆንም ልጄ ነይልኝ፣ እንዴት ጨከንሽ፣ በእኔ እንዴት ጨከንሽ ብለው ቢጠይቋትም አይ ከዚህ ውጭ ምርጫ እንደሌላትና ወደ ቤትም እንደማትመለስ ነግራቸዋለች። እና ወደ ቤት እንደማትመለስ ስትነግራቸውም ጨካኝ ነሽ፣ እናት አለኝ እንዳትይ፣ እናት አለኝ ብለሽ እንዳታስቢ ብለዋታል። እሷም እማዬ እወድሻለሁ፣ ኑሬም ሞቼም እወድሻለሁ፣ ሁሌም እወድሻለሁ ስትላቸው ልጄ እኔም እኮ እወድሻለሁ፣ ግን ጨካኝ ነሽ፣ በጣም ጨካኝ ነሽ። አንዲት ምስኪን ደካማ እናትን ወዳጅ ዘመድ የሌላትን ጧሪ ቀባሪ የሌላትን ጥሎ መፈርጠጥ ይሄ መፍትሄ ነው? ይሄ መፍትሄ ይሆናል? እና በጣም ጨካኝ ነሽ። ልጅ ያለኝ እናት አለኝ ብለሽ በፍጹም እንዳታስቢ፣ እኔ ልጅ የለኝም ብለዋታል። እሷም እንዲህ ሲሏት ራሷን ይዛ እየጮኸች ብታለቅስም እንግዲህ ወይዘሮ ሻረግም እያለቀሱም ቢሆንም ልጄ እኔ ወድሻለሁ እኮ ልጅ አበባዬ እያሉ ስልካቸውን አቅፈው ተከዝ ብለው አልጋቸው ላይ ቁርጥም ብለው ተቀምጠዋል። ዶክተር ደግሞ በተቃራኒው እንግዲህ እሱም በህልሙ ሀረግ እሱ ሽጉጥ ደቅና ቆማበት ሀረግ እኔ እኮ ዶክተር ነኝ ቢላትም አይና ዶክተር ብትሆንስ የሞትን ጽዋ አቀምሳለሁ ሞት ከምሮ ወደ አንተ እየመጣ ነው እያለች ብታስፈራራውም እንዴ ሀረግ ምን ሆነሽ ነው? እኔ እኮ ዶክተር ነኝ ቢላትም አዎ አውቄያለሁ፣ ግን የሞትን ጽዋ ትቀምሳለህ፣ ስለዚህ አሁን ሞት ወደ አንተ እየቀረበ ነው ብለዋለች። እናም አማናዬን አደራዬን አልተወጣህም፣ አደራ ብዬ ሰጠሁን በስርዓቱ አልተወጣህም አማናህን፣ እናቴን እንዴት አውጥተህ ትጥላታለህ? እንዴት አደራህን ቃልህን ትበላለህ? እያለች ስታስጨንቀው ጩሆ ተነስቷል። ከእንቅልፉ ጩሆ ሲነሳ ምንድነው ምን ሆንክ ብላ ሊዲያ ስትነሳ ምን ሰማ ብላ እሷ የሞት ተሰማ ሞተች ይባላል እያለች ነው በየደቂቃው የምትጠብቀውና ከዛ ምን ሆነህ ነው ስትለው ሀረግ ብሏታል። ሀረግ ምን ሲላት እንደዚህ በህልሜ ምናምን ሲል ሀረግ መታሁን እዚህ ነበረች ሲላት በጣም ተናዳለች። እንኳንስ አይደለም ቀርቶ ቆመየ ተኝታም ጭራሽ ስለንት ከነዚህ ሰዎች ውጭ የምታስበው ነገር የለም ብላ እጅግ በጣም ተበሳጭታ ብላ እዛው አልጋዋ ላይ ተኝታለች። እና ሊዲያ እንግዲህ ያላት ለሀረግና ለእናቷ ያላት ጥላቻ ጥግ የደረሰ ነው። እናም እንግዲህ ሊዲያና ኪራ ተቀጣጥረው አንድ ቦታ ላይ ተቀጣጥረው ተገናኝተዋል። እዛ ቦታ ላይ ስትሄድ ቦታው እንደማይመጥናትና ሁሌም እንደዚህ ቦታ ላይ ለምን እንደሚቀጥራት ስትጠይቀው አይ ክብሬን አይመጥነኝም ካልሽ ጥለሽ መሄድ ትችያለሽ ብሏታል። እናም እንደዛ ሲላት ታውቃለህ እስካሁንም ድረስ ላንተ ልቤ ይመታል፣ ልቤ ቀጥ ትላለች እንደሚወዳትና እሷም እንደምትወደው አይ የምትፈሪኝና የምትጨነቂው ልብሽ ቀጥ የምትለው እኮ ገዳይሽ እንደሆንኩ ስለምታቂ ነው ቢላትም በፍጹም አንተ ያንን ማድረግ አትችልም ስለምትወደኛለህ፣ እኔም ደግሞ ልቤ እስካሁን ድረስ ላንተ መምታቱን አላቆመም ብለው እንግዲህ ወደ ጉዳይሽ ግቢ ብሎ ማስጠንቀቂያም ጭምር ሰጥቷታል። እናም እንደሚገላት ሲነግራት እኔ እኮ ላንተ ላምህ ነኝ ብለዋለች። ላምህ ብትሆንም ላምህ እኮ ታልባ ስትነጥፍ ትታረዳለች ብሏታል። እናንቺም እንደዛው ነሽ፣ እኔ ላንቺ ጉልበትም ኢነርጂ ምንም አላባክንም እንዲሁ እገልሻለሁ ብሏታል። እና እሷም በፍጹም ይሄንን ማድረግ እንደማይችል ነግረው አንድ ነገር እንዲስማሙ የፈለገውን ያህል መጠየቅ እንደሚችል ግን ይሄንን ጉዳይ እሱም እንደሚሰራው እርግጠኛ እንደሆነች ወደሱ እንደመጣች ነግረዋለች። ምን እንደሆነም ሲጠይቃት ሀረግን እንዲገል ሀረግን ግዴላት ብለዋለች። ምን ብሎ ሀረግን ግዴላት ስትለው ሀረግን ግዴላት ከዛ ትንሽ ቆይቶ ካሰበ በኋላ አይን እንደምታረገው ስለማቅ ነው አንተ ታደርገዋለህ ብለው እርግጠኛ ስትሆን እንግዲህ ጊዜ ያስፈልገኛል ብሏል።
ኪሩቤል ለሊዲያ ደውሎ ሀረግ ያለችበትን ቦታ እንደሚያውቅና ግን ቅድመ ሁኔታ እንዳለው ነግሯታል። እሷም ደግሞ ማንኛውንም አይነት ነገር መጠየቅ እንደሚችል የፈለገውን ነገር ሁሉ መጠየቅ እንደሚችል ግን ዋናው ነገር እሷ መገደሏ ብቻ እንደሆነም ነግረዋለች። እነሱም እንግዲህ ያው ያለችበትን ቦታ እንዲያወቀና ማድረግ እንደሚችል እንደተስማማ አሳውቋታል። ከዛም እህቱንም ይቅርታ እየጠየቀ ነበር። ይሄን ስላሰበ ብቻ ማለት ነው። ምንም አያረግም። እህቴ ያው እንግዲህ ባንቺ ላይ እናስብ ያለው ይመስላል። እና ኪራ በርግጥ ለራሱ እህቱን እየፈለገ ነው። እህቱን ማግኘት ይፈልጋል። ግን ደግሞ ሊዲያን ለመበቀል እንጂ የእውነት ሀረግን ይገለታል ብዬ አልጠብቅም። ዶክተርም እንግዲህ በህልሙ እንደዛ ስላያት እስቲ ማዘር ላያቸው ብሎ ተሯሩጦ ከመኝታ ቤት ሲወጣ እንግዲህ ሊዲያ ሁሉም ነገር ያበሳጫታልና እጅግ በጣም ተበሳጭታለች። እሳት ለብሳ እሳት ጎርሳም ቢሆን እንግዲህ ችለዋለሁ እያለች የሚል እየዘፈነች ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ተሰንብቱልን።